አንዳንዴ ራእይ ከእግዚአብሔር እንዳንቀበል እንቅፋት የሚሆነን አብረን ከምንኖረው ሰው ጋር በሰላም ያልቋጨነው ጉዳይ ነው። የራሷ ጉዳይ የራስ ጉዳይ ብለህ እንደቀላሉ የዘጋው ፋይል በመንገድ ላይ ይከተላል። አሸዋ ላይ እንደመሮጥ ነው የሚሆነው። ከሰው ሁሉ ጋር ሰምና ወርቅ እንሆን ባይባልም ኢየሱስም አልሆነም፣ ግን ሰዎች እንዲጠሉን በእኛ በኩል ምክንያት እንዳይገኝብን መጠንቀቅ አለብን። እና የሎጥና የአብርሃም እረኞች ሲጣሉ አብርሃም በጣም አስገራሚ ቃል ነው የተናገረው። እኔ እናንተ ወንድማማች አይደለንምን? ለምን እንጣላለን? መች ተጣሉ? የተጣሉት እረኞቹ ናቸው። እቺ ትንሽ ጢስ አድጋ ሁለቱ እንደሚጣሉ ገብቶታል። ከተጣሉስ ሰማይ ይዘጋበታል ገብቶታል። የፈለከውን ውሰድ፣ ግን በሰላም ከኔ ተለያለሁ። እንደ ጳውሎስና በርናባስ ሳይሆን በሰላም ነው የተለየው። ልክ ሎጥ ሲለየው እግዚአብሔር ለአብርሃም ተገለጠለት። እስከ ዛሬ እንዳይገለጥ እንቅፋት የነበረው ሎጥ ነውን? እኛም ማንጨምረው ለምንድን ነው? እናቶች እኮ እንደሚናገሩት ዘመደ ብዙ ጠላው ቀጭን ነው። አያሰክርም፣ አያስለቅስም። ለምን? ብዙ ዘመድ ያለን ትኩረት የለንም። ስፔሻላይዝ ያደረግንበት ከጌታ የተቀበልነው የኔ ነው የምንለው የለም። ማደጋችን በነገር ሁሉ ቢሆንም ትኩረቴ ግን ተልኮ ላይ ካልሆነ ፍጥነትና ጥራት የለውም። ብዙ ቦታ እንድንባዝን የእግዚአብሔር ፈቃድ ነው አይመስለኝም። እድሜም አይፈቅድም፣ ቃሉም አይፈቅድም። በሁሉ ኤክስፐርት መሆን አትችሉም። እኔ ብዙ ያልሆንኩባቸው አሉ። ራሴን አልከስም። ሰው ስለሆንኩ በነገር ሁሉ በማህበረሰብ አድጋለሁ። እንደማንም ማደጌ በነገር ሁሉ ይገለጣል። በፍጥነት ግን እየጨመርኩ የመጣሁት በስጦታዬ ላይ ነው። ስለዚህ ጳውሎስ ትኩረቱ በተልኮ ላይ ነው። ተልኮ ምንድነው? ለአሕዛብ ወንጌል መስበክ ነው። ሉቃስ ተልኮ ምንድነው? ታሪክ መጽሐፍ ነው። ዮሐንስ የሀገር ውስጥ ወንጌላዊ ነኝ፣ ከኃጢአት የመዳን ነው። ያው ጣቢታ ስጦታሽ ምንድነው? ትኩረትሽ ድቁና ነው፣ ለድሆች መስጠት ነው። ብራዘር ቁርበት ፋቂው ስምዖን ስጦታ ምንድነው? እንግዳ መቀበል ነው። ይገርምሃል። ስለዚህ በርጠለሜዎስን ሰማው፣ ዘኬዎስን አየው። ታውቃላችሁ፣ የበርጠለሜዎስ ችግር ስጋዊ ነው፣ የዘኬዎስ ችግር የነፍስ ችግር ነው፣ የኃጢአት ክስ ነው። እና አየው፣ በስሙ ጠራው፣ ቤቱ ገባለት። እና ከበርጠለሜዎስም ከዘኬዎስም ያጠና ነው። ለህሊናው በጣም ታማኝ ነው። ለጊዜው መለኮታዊ ጥሪ ፈጣን መልስ የሚሰጥ ነው። በአምላክ ለመገሰጽና ለመዘለፍ ልቡ ቅን ነው። ስለዚህ ለነዚህ ለሁለቱም በስጋና በነፍስ ኢየሱስ ተአምራዊ ለውጥ አድርጎባቸዋል ማለት ነው። ዛሬ ሁለቱንም ባጠቃለለ መንገድ ከሐዋርያው ጳውሎስ በጥራት ከዛስ በፍጥነት በህይወታችን መጨመር እንዴት እንችላለን? ስለዚህ ሐዋርያው ጳውሎስ ለንግድም ለጉብኝትም አይደለም። አሁን የጠራውላችሁ 5 ከተማዎች ላይ ሄዷል። እስያ፣ ፍርግያ፣ ገላትያ፣ ሚሲያና ቢታንያ የሚባል እነዚህ ከተማዎች ወደ 5 ዓመታት ገደማን የፈጀበት። አሁን ሶማሌ፣ ሱዳን፣ ኤርትራ እንደምላችሁ አይነት ነው። ብዙ ገንዘብ፣ ብዙ ጉልበት፣ ብዙ ጊዜ ኢንቨስት አድርጓል። የሚገርመው ምንም ፍሬ አላፈራም። እንዲያውም በመንገዱ ኢየሱስ ይቃወመዋል፣ የእግዚአብሔር መንፈስ ይቃወመዋል። እና የሚቃወመው ፍሬ በማሳጣት ይሁን እርካታ በመንሳት ይሁን እኔ አላቅም። ነገር ግን የክርስቶስ መንፈስ ይከለክለዋል። በሄደበት መንገድ ሁሉ ይከለክለዋል። እና ጳውሎስ የሚያክል ታላቅ አገልጋይ 5 ዓመት ያልተጻፉበት ነፃ ደብተሮች ለምን ተገለጡበት? ነፋስን እንደመጎሰም በከንቱ ለምን ደከመ? እግዚአብሔር ሰማያትን ለምን ዘጋበት? 5 ግምቶች አሉኝ በእውነት። ዋናውና ትልቁ ከሰማይ አምላክ ራእይ በመቀበል ሳይሆን ሉቃስ እንደጻፈልን በሙከራ ስለሄደ ነው። ወደ ቢታንያ ሄዱ ዘንድ ሞከሩ። ክርስትና በሙከራ አይሆንም። ኃጢአት ባይሆንም ባቦ ሰጡኝ የምትኖረው ኖሮ አይደለም። ጳውሎስ ባይበድልም ግን ፍሬያማ አይደለም። እንደምታውቁት ሞቲቭ ንጹህ ነው፣ ግን ያለ ራእይ ስለሄደ ከሰረ ማለት ነው። በጥራትና በብዛት የምንጨምረው ከሰማይ አምላክ ራእይን ስንቀበል ነው። መጨረሻ ራእይ እኮ አግኝተዋል። ወደ መቄዶንያና እናርዳን የሚል አንዱ ሰው በህልሙ ታየው። የእግዚአብሔር ፈቃድ መሆኑን ስላወቅን በፍጥነት መቄዶንያ ሄድን። የአውሮፓ ዋና ከተማ ነች ፊልጵስዩስ እንደምታውቋት። እና ፊልጵስዩስ ሲሄድ ከገረዶ አጋንንት ወጥተዋል፣ ከሆነ ቤት ተናውጠዋል፣ እስራት ተፈተዋል። ሊዲያ ጌታን ተቀብላለች። ኢሮፕን በአንድ እግሯን ያቆማት። እና ጳውሎስ በቢታንያም እሱ ጳውሎስ ነው የሰበከውም አንድ ቃል ነው፣ በፊልጵስዩስም አንድ ቃል ነው። ውጤቱ ግን የፊልጵስዩስ 1000 እጥፍ ይበልጣል። ለምን ብትሉ በራእይ ስለተንቀሳቀሰ ማንም ሊቋቋመው አልቻለም ማለት ነው።
ሐዋርያው ጳውሎስ ለምኑ ቀድሞውኑ ወደ መቄዶንያና እርዳን የሚለውን ሳይከስር ለምን አላየው? ምን እገምታለሁ በትክክል እርግጠኛ እንደሆንኩ ባላቅም ምዕራፍ 15 ላይ ከበርናባስ ጋር ስለተጣላ ነው። በርናባስ ዮሐንስ የተባለውን ማርቆስ ያክስቱን ልጅ ይዘን እንሂድ አለ። ጳውሎስ አይሆንም አለ። ለምን? በመጀመሪያ ወንጌል ጉዞ ዮሐንስ ጉዞ አቋርጦ ስለተመለሰ ነው። አንደኛ ብላቴና ነው፣ ሁለት እናቱ ናፍቀዋለች። ከጳውሎስ ጋር መብረር አልቻለም። ስለዚህ በሁለተኛው ወንጌል ጉዞ ከኛ ጋር አይሄድም ልፍስፍስ አለ ጳውሎስ ዓላማ ተኮር ነው፣ በርናባስ ሰው ተኮር ነው። ሁለቱም አስፈላጊ ነው። በርግጥ ሁለቱም ባህሪ ተመጣጥሮ በክርስቶስ ተገልጧል። ጳውሎስ ግን ወደዛ ሙላት የደረሰ አይመስለኝም። የራሱ ጉዳይ አለ። እሺ ችግር የለውም፣ በወንጌል መጣላት እኮ ችግር የለውም። ግን ሉቃስ ሲጽፍ ተከፋፍተው ተለያዩ ይላል። ሳይስማሙ ግን ሳይጣሉ መለያየት አይችሉም? ይችላሉ። የራስ ጉዳይ ተባብለው ተለያዩ ማለት ነው። ከዛስ በሚሄድበት ሰዓት ሰማይ ተዘጋ። እንደዛ ተረጉመዋል። አንዳንዴ ራእይ ከእግዚአብሔር እንዳንቀበል እንቅፋት የሚሆነን አብረን ከምንኖረው ሰው ጋር በሰላም ያልቋጨነው ጉዳይ ነው። የራሷ ጉዳይ የራስ ጉዳይ ብለህ እንደቀላሉ የዘጋው ፋይል በመንገድ ላይ ይከተላል። አሸዋ ላይ እንደመሮጥ ነው የሚሆነው። ከሰው ሁሉ ጋር ሰምና ወርቅ እንሆን ባይባልም ኢየሱስም አልሆነም። ግን ሰዎች እንዲጠሉን በእኛ በኩል ምክንያት እንዳይገኝብን መጠንቀቅ አለብን። ካለዛ ብዙ ጥረት ትንሽ ፍሬ ነው የሚሆነው። አብርሃም አገርና ጎረቤትህን ዘመድህን ተለይተህ ውጣ አለው። ታራን እና ሎጥን ይዞ ወጣ። ታራ መዘግየት ማለት ነው የሱት ትርጉም፣ ሎጥ መጋረጃ ማለት ነው። ልክ እንደ ስማቸው ነው። አንዱ አዘገየው፣ አንዱ ጋረደው። ታራን ይዞ በካራን ተቀመጠ። ለምን ተቀመጠ? ሽማግሌ ነው አባቱ። ከአብርሃም ጋር እኩል መብረር አይችልም። እስጢፋኖስ ይመስለኛል ሐዋርያ ሥራ ላይ ታራንም በካራን ገደለው እግዚአብሔር ይላል። ከሀገሩ ውጪ እንዲሞት ያደረገው አብርሃም ይመስለኛል። እና ያኔ ብድግ ብሎ ወደ ከነዓን ሄደ። ግን ተከትሎት ሄደ ሰዋል እንደ መጋረጃ። እርሱም ሎጥ ነው። እና ሎጥ እንደምታዩት የዚህ ምድር ነገር ያታልለዋል። ነፍሱ ጻድቅ ብትሆንም በሴሰኛ ኃጢአተኛ ኑሮ ቢጨነቅም ግን ከአብርሃም ጋር ስታስተያዩት ብዙ ሚዛን የሚደፋ አይደለም ህይወቱ። ምድራዊ ነገር ያታልለዋል። ሶዶም ጎሞራን አየ፣ እንደ እግዚአብሔር ገነት ነበረች፣ ወደ እሷ አቀና ይላል። በሚያየው የሚመራ ነው ማለት ነው። ታውቃላችሁ። እና የሎጥና የአብርሃም እረኞች ሲጣሉ አብርሃም በጣም አስገራሚ ቃል የተናገረው፣ እኔ እናንተ ወንድማማች አይደለንምን? ለምን እንጣላለን? መች ተጣሉ? የተጣሉት እረኞቹ ናቸው። እቺ ትንሽ ጢስ አድጋ ሁለቱ እንደሚጣሉ ገብቶታል። ከተጣሉስ ሰማይ ይዘጋበታል ገብቶታል። የፈለከውን ውሰድ፣ ግን በሰላም ከኔ ተለያሉ። እንደ ጳውሎስና በርናባስ ሳይሆን በሰላም ነው የተለየው። ልክ ሎጥ ሲለየው እግዚአብሔር ለአብርሃም ተገለጠለት። እስከ ዛሬ እንዳይገለጥ እንቅፋት የነበረው ሎጥ ነው እገምታለሁ። በእውነት በትክክል ባይጻፍም አንዳንዴ ከሰዎች ጋር ያለን ግንኙነት ራእያችንን ሊያስጨነግፍ ይችል ይሆናል እና ጥንቃቄ ልናደርግ ይገባል። ያዕቆብ በላባ ምድር 20 ዓመት ሙሉ ቁርና ሐሩር የበላው ለምንድን ነው? ከኤሳው ጋር በፍቅር ስላልቋጨው ነው። ያዕቆብና ኤሳው ተላቅሰው ተቃቅፈው ሲታረቁ ታውቃላችሁ። መድኃኒትን እጠብቃለሁ ነፍሴ ድና ቀረች ብሎ ተአምር አይኖረው ከወንድሙ ጋር ቋጠረውን በፍቅር የፈታለት ነው። አንዳንዴ ሳናውቅ ሳንጠነቀቅም ከኛ ጋር አብረው የሚሄዱ ጉዳዮች አሉ። መቋጨት ስንችል ቸል ያልናቸው ሊሆኑ ይችላሉ። እና ስለዚህ ጳውሎስ በሙከራ እንዲሄድ ራእይ እንዳያገኝ ምክንያት የሆነው ከሰዎች ጋር ባለው ግንኙነት በፍቅር ስላልቋጨ ሊሆን ይችላል ነው የምላችሁ በእውነት። ሁለተኛ ከእግዚአብሔር ራእይን አልጠበቀም። እሱ ልምድ አለው፣ መገለጥ አለኝ እና ብሎ በራሱ ተመክቶ ተነስቶ ብድግ ብሎ ሄደን እገምታለሁ። እዚህ ላይ እኮ ሉቃስ ጽፎልናል። እግዚአብሔርን አላማከረውም። ይኸውልህ እንጀራው ትኩስ ነበር፣ አሮጌ የሆነ ጫማው አዲስ ነበር። ይኸውልህ አቆማዳው አዲስ ነበር፣ ከመንገዱ ርቀት የተነሳ ተቀዳደደ። ኢያሱም እግዚአብሔርን አልጠየቀም። ቱሚምና ኡሪም አለ፣ ነቢያት አሉ። ሊጠይቅና ሚስጥርን ሊገልጥ የሚችል አምላክ ከሱ ጋር ነው። ኢያሱ ግን አልጠየቀም። ለምን አልጠየቀም? ትላንት ሳካለታ። ስለዚህ የገባውን ሰዎች አታለሉት። ህዝቡም ተቆጣ። ምንም ሊያረጋቸው አልቻለም በእግዚአብሔር ስም ስለማለት። አንዳንድ ጊዜ ከእድሜያችን ብዛት ወይም ከስኬታችን ብዛት የተነሳ እግዚአብሔርን መጠየቅ የማያስፈልግበት ደረጃ ይደረስን ይመስለናል። ግን አየህ ወንዝ የመሰለ ብዙ እቋሪና ረግረጎች የተዋጡ ብዙ አሉ። መጠየቅ ጥሩ ነው።
ጳውሎስ በመንገድ ሲሄዱ ትዝ ይላችኋል፣ በኋላ ልምድ አግኝቷል። አሁን ጸጥ ያለ ንፋሱም ልከኛ ይመስልሃል አይደለም? ከሰማይ አምላክን ሚስጥር ልንገርህ ካፒቴን፣ ኃይለኛው አውራቂስ አውሎ ንፋስ ያገኘናልና መርከቡን አታንቀሳቅሰው አለው። የመርከቡ ባለቤት ከጳውሎስ ይልቅ ካፒቴኑን ስለሚሰማ ጉዞ እንዲጀምር አዘዘ። ብዙም ሳይቆዩ አውራቂስ አውሎ ንፋስ በአንድ እግር አቆማቸው። በሚያየው ሳይሆን በምሪት መነዳት ጀምሯል ማለት ነው ጳውሎስ። እና ብዙ ስኬት የምናገኘው በራእይ ስንንቀሳቀስ ነው። ራእይ ግን ቶሎ በእጃችን የማይገባው ለምንድን ነው? አንደኛ መጠየቅ አስፈላጊ ላይመስለን ይችላል። በልምምዳችን ኮርተን ምንድነው ተስፋዬ ጋቢሶ የዘመረዋል፣ በእድሜያችንና በልምምዳችን ኮርተን እንዳንሸወር። ሁለት ከሰዎች ጋር ያለን ግንኙነት ሊሆን ይችላል። ምናልባት ጳውሎስም ወደ መቄዶንያ ና እርዳኝ ካለው በኋላ በፍጥነት ወደ መቄዶንያ ሄድን። ከጌታ የተቀበለውን ራእይ የሚያከብርበት ማንነት እስኪደርስ ይሆናል። ዛሬ ጠይቀሽ ከሰው ጋር ሰላም ነህ፣ በራስህ አትመካም፣ ብትለምንም የማይሰጥህ ምናልባት ራእይ ከተገለጠልህ በኋላ ፈጥነ መታዘዝ የማትችልበት ደረጃ ላይ ትሆናል። ለምሳሌ አሜሪካ ሄጄ ላገልግል፣ እግዚአብሔርን መጠየቅ ሳያስፈልገኝ ብድግ ብዬ መሄድ እችላለሁ። ቀላል ነው። እግዚአብሔር የምትፈልገኝ አሜሪካ ነው ኢትዮጵያ ብዬ ኢትዮጵያ ብሎኝ ጥሼ ብሄድ ግን አለቀልኝ። እንደ ኳስ ነው የምንለጋው። ጠይቀው ቢሄዱ ጥሩ ነው፣ ግን ተነግሯቸው ጠሰው ከሚሄዱ ዝም ብለው ሹልክ ብሎ ቢሄዱ ይቀላል። አንዳንዴ ራእይ ስጠኝ ብለህ የፈቃዱ ቀጥ ተገልጦልህ ያንን ብታጣጥለው በጣም ከባድ ነው። ብዙ ከተሰጠው ብዙ ስለሚጠብቅ ነው ማለት ነው። ትንቢተ ኤርምያስ 42 ላይ ትዝ ይላችኋል። ዮሐናን የተባለ አንድ 100 አለቃ ጎዶልያስ የተባለውን ባቢሎን ያነገሰውን በቅሬታው ላይ ወደ ባቢሎን ፈልሰዋል። ጥቂት እስራኤሎች ነበሩ እና ኤርምያስን ጠየቁት። ኤርምያስ ወደ እግዚአብሔር የምትጸልይልን ርዕስ አለ። ምንድነው የምጸልይላችሁ? ኢየሩሳሌም እዚሁ ከነዓን እንኖር ግብጽ እንሂድ? የቦታ ጥያቄ ነው። አገር ከመቀየር በፊት የቦታ ጥያቄ ነው። አልጠይቅም፣ አልጸልይም። ለምንድነው የማትጸልየው? ጸልዬ የፈቃዱ ቀት ቢመጣ እኮ እሺ ላትሉ ትችላላችሁ። ስለዚህ ቁጣው ይነድባችኋል። ቢመቸንም ባይመቸንም ያው እግዚአብሔርን እግዚአብሔር ይበል እንጂ እንታዘዛለን። በጣም ጥሩ 10 ቀን ስጡኝ። በ10ኛው ቀን መልስ ይዞ መጣ ማለት ነው ኤርምያስ። ምን አለህ እግዚአብሔር? መሐላችሁ ትዝ ይላችኋል። ምን አለህ ነው የምንልህ? ለበጎነት በእናንተ ላይ ነኝ፣ እርሻ ረሱ፣ ቤት ሰሩ፣ እዚሁ ከነዓን ኑሩ ይላችኋል። ውሸታም ባሮክ ነው ይህን ትንቢት ያናገረ። ግብጽ ይሄዱ ነው እግዚአብሔር ማለት ያለበት ብለው በግድ ባሮክና ኤርምያስን ወደ ግብጽ ወሰዱት። የእግዚአብሔር ቁጣ በግብጽ ነደደ። ታውቃላችሁ፣ ሶርያኖችን ልኮ ብዙ ጥፋት አምጥቶባቸው። አንዳንዴ እግዚአብሔር ራእይን እኮ ይናገራል። በጎቼ ድምፄን ይሰማሉ ይላል እና በእውነት የሚናገር እኮ አምላክ ነው። ቅርብና ትሁት አምላክ ነው። ግን ለሚገለጥልን አሜን ብሎ እንደ ጳውሎስ በፍጥነት ለመታዘዝ የሚችል ማንነት ላይ ነን ወይ ነው። አብርሃም ተገረዝ በማለዳ፣ አብርሃም ውጣ በማለዳ፣ አባር ውጣ ሰዋ በማለዳ በፍጥነት አብርሃም አለው። ከዚህ በኋላ ባስተርጓሚ አይደለም ማወራ፣ አፍላፍ አወራለሁ፣ ወዳጄ ብያለሁ። ለምን ከኔ አፍ ይውጣ እንጂ ሳታቅማማ በፍጥነት የምታደርግ ሰው ነህ። ብዙ ሚስጥር ነገረው ማለት ነው። አሁን በዚህ ጉባኤ እግዚአብሔር አንድ ቦታ በመቀመጡ ብዙ ፍሬ ባለማፍራቱ የተነሳ አራርቶለት የሆነ ድንጋይ ገልብጦ ሊያፈጥነው የሚፈልግ ሰው አለ። አሁን እያባበለው ነው ያን ሰው። ለእኔ ስራ እንዲመች ካንተ ዘንድ እንቅፋት እንዳይገኝ ብትችል ከሰው ሁሉ ጋር በሰላም ለመኖር ሞክር። በአንድ አይደለም፣ ቀስ በቀስ ሞክር። ይህን አስተካከል። የተጣላው ሰው ካለ ምናልባት እኔን ለመጠየቅ ደጅ መጥናት ካቃተ ጠይቀኝ፣ እኔ እኮ እናገራለሁ። ለነብይና ለቄስ ብቻ አይደለም፣ አንተም ልጄ ነህ፣ ሚስጥርን እነግርሃለሁ። በራእይ ከተንቀሳቀስ ማንም አይቋቋምህም። ኮፒ የማይደረግ ማንም ሊወዳደረው የማይችል ፍጥነት ውስጥ ነው የምትገባው። ይህን የከበረ መዝገብ እንድገልጥልህ ልጄ ከኔ ጋር ራእይን ጠይቀኝ ነው። ጳውሎስ የሚገርመው ከኛ ይለያል። እነዚህ 5 ከተማዎች ላይ ስኬት ባያገኝም ከእግዚአብሔር ሐሳብ ጋር ቢጋጭም እጁን አጣምሮ አልተቀመጠም። ብዙ 5 ከተማ ሞክር ያለው እግዚአብሔር ባይፈቅድ ነው፣ እንደፈቀደ ይሁን አላለም። ቢታንያ ቢፈርስበት እንደገና ሚስያ፣ ከዛ በሁሉ ቦታ ይሞክራል። ራእይ የሚመጣው ለሚሞክሩ እንጂ ተቀምጠው ለሚጠብቁ አይደለም። በምንም ድካምና ስህተት ውስጥ ሆኖ መጣጣርህና መትጋትን ካላቆምክ
በቀን የጠበቅከው በሌሊት ሊመጣል ይችላል። ለጳውሎስ በሌሊት ራእይ ታየው። እግዚአብሔር ሊያፈጋን ፍልጎ እኮ አይደለም። የተገለጠልን ራእይ በማክበር የኮኮባ ደጎባ የመላውን ዓመታታችን ሊክስ የሰማይ ራእይን ይሰጠናል። ራእይ ከመጣ አለቅ። ያዕቆብ ቁርና ሐሩር የበላው ቢመስላችሁም ራእይ ሰጠው። ሽምልመሌ አድርጎ በትሩ ላጠ። በጎቹ ውሃ ሊጠጡ ሲመጡ ያጋድመው ነበር። የያዕቆብ በጎች ብርቱ ሆኑ፣ ብዙ ሆኑ። የላባ የደከሙ የያዕቆብ በዙ። ለምን ብትል በራእይ ነበር የሚያራባው። ይስሐቅ ዘራ 100 እጥፍ ሆነ። የፈለገ ማዳሪያ ብታደርግ እንደ ይስሐቅ አደርስበት። ለምን? እሱ በራእይና በምሪት ነው የዘራው። የሚቆፍረው በራእይ ነው። ከብት የሚያረባው በራእይ ነው። ሀገራችንም ውስጥ አሉ ቆሎ የቆሉም በራእይ አይደለም። ውሃም ፋብሪካ ያላቸው አሉ። የፈለገ ታምር ብታደርግ አደርስባቸው። ነገሩ ውሃና ቆሎ ብቻ ሳይሆን ቃል ያለው ውሃና ቆሎ ነው። ተመሳሳይ ኮፒ የሚሆን አይደለም ልላችሁ። ስለዚህ እግዚአብሔር ምስጢርን ነግሮት ሊያፈጥነው የሚፈልግ ሰማያዊ አደራረግን ሊያሳየው የሚፈልግ ነፍስ በዚህ ጉባኤ አለ።